በጣም ራሷን ስታጋልጥ ራሷን ጻድቅ ስታል የኔንም ጨምሪን እንድነጠለዋን እንዲይዛ የኔንም ጨምሪን ነው ሰጪው። በቃ አንቺ ንጹህ ነሽ፣ ንብረት አትፈልጊም እንድትባይ አይደል? የኢትዮጵያ ሕዝብ ይሄን ኢንተርቪው ሲያይ ወይኔ የኔ መልአክ ንብረት አያሳስባትም፣ ንብረት አትወድም፣ ገንዘብ አትወድም እንድትባይ። በጣም ገንዘብ ትወጃለሽ። በጣም ገንዘብ ስለምትወጂ በጣም አስመሳይ ስለሆንሽ ቤተክርስቲያን እንደሚሄድ ሰው በሃይማኖት ከጎንሽ እንዲቆም ስለፈለግሽ ነጠላ ከስራ ስራሽ ከላይ ነጠላ ለብሰሽ ቤተክርስቲያን የምትሄጂ ነው የምትመስዪው። ሚዲያ ላይ ለመቅረብ ኢንተርቪው ለመደረግ ሚዲያ ስቱዲዮ ለመቀረጽ እየሄድሽ ቤተክርስቲያን የሚሄድ ሰው የሚለብሰውን አለባበስ ለብሰሽ መጣሽ። አንደኛ። ሁለተኛ ነገር በቃ የኔንም ጨምረሽ ሰጆ አባዬን ታዩ በእናትሽ ስትይ ስግብግብነትሽን እያሳየሽ ነው። እሷን ገንዘብ ወዳጅ ራስ ወዳጅ አስመስልሽ አንቺ ንጹህ ለመምሰል የሞከርሽ። ግን በዚህ እንደውም ያየ ነው የእሷን ንጽህና ነው። ሀቋን ወስዳችሁባታል። ሀቋን ወስዳችሁ ኃጢአቷን ነው ስትዘረዘሩ የነበረው ከነ ኃጢአቷ። በዓለማችን ትልቅ ኃጢአተኛ ትሁን፣ ትልቋ ቆሻሻ ሰው ትሁን፣ እናንተ ንጹህ ሁኑ። ግን ሀቋን ስጧት። ሀቋን የጠየቀችው ቤቷን ነው፣ ንብረቷን ነው። አረብ ሀገር 12 ዓመት የለፋችበትን ነው። ደግሞ ምን አሉ እሳቸው አረብ ሀገር ሄደው አይደለም 12 ዓመት ቆይተው በ12 ሰዓት ራሱ ቢመለሱ አይምሯቸው ተቀይሮ ሃይማኖታቸው ተቀይሮ ቆሽሻው ነው የሚመጡት። የአረብ ሀገርን ብር ቅርጥፍ አድርጋችሁ እየበላችሁ ከአረብ ሀገር የሚመጣን ሰው እብድ ነው እንትን ነው ቆሻሻ ነው እንዲህ ነው ማለት አይከብድም? ስትጠየፉ ሰውን ከነ ምናምኑ ተጠየፉት። ስትጠየፉን የአረብ ሀገር ሰዎችን ብራችንን ተጠየፉት። ብራችን ይጣፍጣል፣ ግን እኛ ደስ አንልም አይደል? እርሶ እንዲያሳልሟት አንቺም መስቀል አትሳለምም። ሃይማኖቴን ክጃለሁ እኮ ብላለች። ተጠንቃ ቄዴር ተደግሞ ተጠንቃ ቆይ አሁን እሱ እሱ አስመሳይ ብትሆን እዚህ ጋር የኢትዮጵያ ሕዝብ እንዳይጠላት ወይም ሰው በሃይማኖት እንዳይጠላት እሺ ብላ ተነስታ ትሳለም ነበር። ግን አስመሳይ ስላልሆነች አልሳለምም ማለች። ከሳቸው ከሌላ ከታማኝ ቄስ ትሳለማለች። እሳቸውማ የሃይማኖት አባቷ ሆኖ አምጥተው አደባባይ ላይ የልጃቸውን ገበና ሺሻ ታጨሳለች፣ ወንድ ትቀያየራለች፣ መጠጥ ተጠጣለች፣ ዱርዬ ናት፣ ባለጌ ናት፣ የዓለማችን ቆሻሻዋ ሰው ናት ብለው አሰጧት። ጋዜጠኛው እንኳን አንጀቴን ያራስከኝ ቅድም እንዲህ ብለህ ስጠይቃቸው ነው እንደ አንድ የሃይማኖት አባት እንደ አንድ ካህን ያለው ቄስ የሰውን ኃጢአት መሸፈን አይደለ? እንዴት ታዲያ እርሱ የልጁን ኃጢአት ያውም ያብራኮን ክፋይ የሃይማኖት አባት ሲሆኑ ለሁሉም ነው አባት የሚሆኑት ለልጁት እንዴት ኃጢአቷን እዚህ ጋር ዘረዘሩ ሲባሉ እሷም ስሜን ስለጠፋች እኔም ስሟን ላጥፋ ብዬ ነው ብለው እራሳቸው አመኑ። ዩሲ ታዲያ እርሱ ከእሷ በምን ተሻሉ? እሷ ኃጢአተኛ ስለሆነች ነው የከሰሰችሁት እንበል። እርሱ እኮ የሃይማኖት አባት ነው፣ ንጹህ ነው እኮ። የሃይማኖት አባት እኮ ያለ ኃጢአቱ እንኳን ቢከሰስ ፈጣሪ ልቦና ይስጠቅ ብሎ ነው እኮ የሚያልፈው እንጂ ብድር አይመልስም፣ አይበቀልም እኮ የሃይማኖት አባት አይደል እንዴ? ማደረግ ያለበት ቄዴር ተደግሞ መሆን ያለበትን አሁን ቃል እንገባለን ማለት ነው። ተመልካቾቻችን ጸሎት ያርጉልን። በጸሎት ነበር የጀመርነው። በየት በኩል ሰይጣን እንደገባ አናውቅም። የጫጫታ ሆነ ቢያንስ ከዚህ በኋላ እንዲወጣ ይሄ የመጨቃጨቅ የምኑ ታሪኩን የበለጠ ማጣራት የበለጠ መጠየቅ እንፈልጋለን። እንሄዳለን፣ ሰዎችንም እናናግራለን። እባክሽ ጨረስን ካንቺ ጋር በሰላም ግቢ እንሂድ። እሳይ የአካባቢው ሰው ፈጣሪን የሚፈራ ሰው ካለ ለሐቅ የሚቆም ካለ እንግዲህ እናጣራለን፣ እንጠይቃለን ብሏል። ከቤት ያባረሯት ጊዜ ለሁለት ወር ያስጠጓት ጎረቤቶች ከቤት አላባረርናትም ብለዋላ። ከቤት ሲያባረሯት 2 ወር ያስጠጓት ጎረቤቶች መጥተው ይመስክሩ። የአካባቢው ሰው ይመስል የዛሬ እንግዶች እነሱ ናቸው። በነገርሽ ላይ ለቀደመው ጊዜ በስቱዲዮ እንጂ ያቺኛዋ ምን ቤት ናት?
ሲጀመር ጋዜጠኛው ልክ አልሰራክም። እሷ ብቻዋን ነው መታ የከሰሰችው እሳቸውን ብቻቸውን ነው ገብተው እንዲናገሩ ማድረግ የነበረብክ። ለምንድን ነው ዲፌንደር ይዘው የሚመጡት? የሚከላከልላቸው ሰዎች ሰው ሲሳሳቱ እንትን ነጥብ እንዳይያዝባቸው የሚያርማቸው ሰው ልክ እንደ ጠበቃ ይዘው እንዲመጡ የፈቀድከው? እሷ ብቻዋን ሆና ለምን እሷ ብቻዋን እነሱ ለሁለት ያጠቋታል? ብቻዋን እንደቀረበችው ብቻቸውን አይቀርቡም። እሳቸው አጃቢ ምን ያደርጋል? ፌር አይደለም። ዝም በይ በቃ። ቅድም ምን ብለሻል? በቃ ዝም በይ። አሁን ምን የሚናገረው እሷ ከተናገረች ይሄ ዝም ማሰኛል። ዝም በቃ። የዛችማ እንዴት ዝም ዛሬ ሙሉ ሰዓት ፕሮግራሙ መልስ ለመስጠት ስማችን ጠፍቷል፣ ባልተገባ መንገድ ተነስቷል። ቆይ ብለው የመጡት እነሱ ናቸው። ስለዚህ ስቱዲዮ የነሱ አንቺ እንድትሰሚና አንቺን የተመለከቱ የተወሰኑ ጥያቄዎችን ፕሮግራሙ ላለማንዛዛት እዚሁ መልስ እንድትሰጪ ነው። ስለዚህ በቃሽ፣ ከዚህ በኋላ አትናገሪ። በቃሽ፣ ፕሮግራም አስማማን በቃ አዘዝ ዝምት ጣራልኝ። በቃ ባንተ በኩል ጣራልኝ። እሱ ስራዬ ነው። አንቺ ስላልሽኝ አይደለም። ባንተ በኩል ተጀምፊቼ ድረስ ሄደክ አጣራልኝ። እሱ የኔ ስራዬ ነው። እውነታው ይውጣ። እሱ የኔ ስራዬ ነው። እኔ እውነታው ነው። በቃ ዝም በይ። እውነትሽታኛም ዝም ጸሎት ያርጉልንና እንቋጨው። ጸሎት ማድረጉን እናደርጋለን። ጸሎት እኮ የሚደረገው እኔም እሺ ስል በሷም በኩል እሺ ታስገኝ ነው። ይሄኛው ቆይ ለቤቱ አሁን ለስራችን ነው። በቃ አንተ ለሚዲያው እግረኛ ጸሎት እናደርጋለን። ይሄን ቁጭ ብለው ለሰሙ ሰዎች ከእንደዚህ አይነት ነገር ይሰውራችሁ ልጆች፣ እንዲህ አይነት ከገጠማችሁም በፍቅር በሰላም ፍትሁት ብለው ጸሎት። ይሄን ነው የምፈልገው። እሺ እግዚአብሔር አምላካችን ጉባኤ ሐዋርያትን የባረከ ስብሰባችንን ባርኮ ቀድሶ ሰላሙን ያምጣልን። እንበል አቡነ ዘበሰማያት ይትቀደስ አባታችን ሆይ በሰማያት ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ነው ባለነው ከቆይስ መዚያቂት ወግዘቴ ማርያም ሰላም ለኪ ድንግል ናኪ ወንግል ወስካኪ መግዚአብሔር ሰላም ለኪ ወለተ አንቲ ማንሶሮ ሪከርሰ ተፈሲ ሰአሊ ወጸሊ ለነ ምሕረተ ፍቁር ኢየሱስ ክርስቶስ ከመ ይስረን ኃጢአተ ማይጸነ በካይለ እግዚአብሔር አብይ ኦቶ ካፊ ንሳ ኢየሱስ ክርስቶስ ስራይ ኃጢአት የኃጢአት ሁሉ ዝበከ በእውቀት ባለ እውቀት በስህተት። ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? ሰላም አላችሁ? ሁሉ ሰላም ከኔ ጋር ይመስገን፣ ሁሉ ሰላም ነው። እንግዲህ ሰሞኑ እህታችን ጉዳይ እንግዲህ ከአባቷ ጋር ብዙ ነገር እንትን በክርክር ውስጥ ናት። በጣም ብዙ ሰዎች እንትን እያለና ነበረና አሁን ግን ሰዎቹ ትክክል አይደለውም፣ ጋዜጠኛው ትክክል አይደለውም። ለምን እሳቸው እነሱ ሁለት ሰው ሆኖ ነው የመጡት። እቺ ደግሞ መጀመሪያ ስትመጣ ብቻው ነው የመጣችው። ስለዚህ እሷም ብቻው መቀረብ አለባት። አባትዮም ለብቻው በድጋፍ ወይም ከልጅቱ ጋር ሳይሆን እሳቸውም ብቻው ማውራት አለበት። ለምን እነሱ ሁለት ሆኖ ያወራሉ። እቺኛው ደግሞ ተበድያለሁ ያለችዋ እሷ እንዴት ብቻው ሆና ታወራለች? እንግዲህ ብዙ ሰዎች ማለት ነው ስለ እህታችን በኩል ድጋፍ እያደረጉ ነው። ስደት ወይም የአረብ ሀገር ብር እንዴት ተበልቶ እንደዚህ ዝም እንላለን እያሉ እንግዲህ ብዙ ሰዎች እንግዲህ ሀቢባ ቤት ላይ ነው። እንግዲህ ሀቢባ እንግዲህ ላይ ብላይ ናት። እንግዲህ ብዙ ሰዎች እንትን እያሉ ነው። እና እንዴት ጋዜጠኛው እሱ ራሱ ትክክልም አይደለውም። እሱ ራሱ ሀቅ እንዴት ይደበቃል? እንዴት ሀቁ የልጅቱ ሀቅነት የሚሸፋፍ ነው? እንዴትስ ብሎ እንግዲህ ብዙ ሰዎች በጣም በቁጣ እንትን እያወሩ ነው። ብዙ ማለት ነው፣ ብዙ ሰዎች ማለት ነው። እና እውነት ናት የትም ብትሄድ፣ እውነት ናት የትም ብትሄድ እንግዲህ አትጠፋም። እና ብቻው በጣም ከባድ ነው። ሁሉም ሰው እንግዲህ የስደት ብር የአረብ ሀገር ብር 12 ዓመት ማለት እኮ ቀላል አይደለም። እውነት ነው። እና ብዙ ሰዎች እኔ እንደው ማለት እኔ በራሴ በኩል ብሆን እኔ ለእግዚአብሔር ትቼ ተዋለሁ። ለምን ገና አባቴን ከስሽ
ብቻ በቃ አሁን እሷ አሁን እዚህ ላይ እንደዚህ የሚያወሩ ቤት ውስጥ እሷን እንዴት እንደሚያደርጉ እንዴት እንደሚበሉ እንደው እቺ ልጅቶ ሰፈር ላይ መቀመጥ ሳይሆን ተመልሳ ራሷን እንትን ማድረግ አለበት። ከባድ